ይሄንን ነገር እንድታስበው እንድትገምተንም አልፈልግም። ሩታ ምናልባት እኔን ከመውደድ አንፃር እኔን ከመፈለግ አንፃር እኔ አንቺ እንደሆን ከመፈለግ አንፃር ነገሩን አርገሽው ሊሆን ይችላል። አንቺን በክፋት ብቻ አይደለም እየተረዳሁ ያለሁት። አሁንም እኮ ነገሩን በክፋትም እኮ አርገሽዋል ማለት አይደለም። አንተ እኮ መጀመሪያም እኮ የሷ ነበርክ። አንተን ከመፈለግ ከመውደድ አንፃር ምንም ነገር ልታደርግ ልትችል የምትችለው እንደውም ሄርሜላ ናት። በነገራችን ላይ እሷ እኮ አንተ መጀመሪያውንም እኮ የሷ ነበርክ እኮ። አንተ የሷ የሆንኩ እኮ የዛሬ 3 ዓመት በፊት እኮ ነው። አንተ ከሷ እኮ ብዙ አንተና እሷ እኮ በጣም ብዙ ነገር አሳልፋችኋል። አንተና እሷ እኮ ልጅ ወልዳችኋል እኮ። አንተና እሷ እኮ እንዴ እንደምታወራው ቀላል ነገር እኮ አይደለም በሁለታችሁ መካከል የነበረው። ስለምትወደ አብረሃት እንድትሆን ስለምትፈልግ ምናምን አይደለም። ባሏ ስለሆንክ፣ የልጇ አባት ስለሆንክ፣ የልጅነቷ ስለሆንክ፣ ብዙ ነገሯ ስለሆንክ እንዴ ተው እንጂ አብርሃም። ትናንት እንዳፈቀረች ሴት ለምንድን ነው የምታወራት? ሄርሜላ አይደለችም በነገራችን ላይ ሩታ ናት እያወራች ያለችው። ግን ደግሞ እኔ አንቺ እንደሆን ከመፈለግም አንፃር ነገሩን አርገሽው ሊሆን ይችላል። ይሄ ነገር በግልጽ ንገሪኝ ነው እኔ እያልኩሽ ያለው። ገባሽ? እኔ እኮ እሷ እኮ መጀመሪያም እኮ ያንተ ነበረች፣ አንተ የሷ ነበርክ እኮ። ምንድነው አሁን የሷ እንድትሆን ምናምን የምትፈልገው እንዴ? አንተና እሷ መካከል እኮ የኔ እንድትሆን ያንቺ እንደሆን ከሚል ነገር እኮ አለፋችሁ እኮ ሁለታችሁ እኮ። እንደገና እንድታፈቅር እንደገና እንደ አዲስ ሴት እንድትቀርብ ነው እንደፈለከው። የራሷን የሆነ ነገር ለመመለስ ብትልሽ ይሁን የሷ የሆነ ነገር ተነጥቃለች፣ ተወስዶባታል። እርጉዞና ሉሌም በሆዷ ይዛ ባይሆን ኖሮ ታውቀዋለህ ያችን ልጅ ምን ልታደርጋት እንደምትችል። ግን ሩታ እንደ ሄርሜላ አይደለም ማውራት ሩታን እንደ ሄርሜላ አይደለም ማውራት ያለብህ። ሩታ ሚስት ናት። ሩታ ብዙ ነገር ናት። ምንድነው የሷ እንድትሆን ከመፈለጓ የተነሳ ምናምን ለምን እንደምትፈልገው መጀመሪያም እኮ የራሷን እንዴ ተወጂ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ከአጠገባችን ሳይሆን በጣም ብዙ ደስ የሚሉ የሚያስከፉም ብቻ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁ እና ፈቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ትተህ አብረን ብንኖር የምር እኔ ከአንተ ጋር አብረን መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም፣ ለዚህ ልጅ ስንል ገባ ይሄ እኛ እንጂ እሱ ፈልጎ አላመጣም። ገባ የኛ ፍቅር፣ የኛ ኃላፊነት፣ የኛ እንክብካቤ ያስፈልገዋል። በመሀላችን እሱ እየተጎዳ ነው ያለው። ገባ አይደለ? በምችለው አቅም ምንም ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረኩለት ነው ያለሁት። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ሚና ሙሉ ለሙሉ ተካለሁ ማለት አልችልም። ያንተም ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናደስ ደስ ይለናል ይለኛልና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፈቃደኛ ብትሆንልኝ ብንደሰት፣ የመጀመሪያው ላይፋችንን ብናስታውሰው እንጃ ማለት ወደ ኋላ መለስ ብለህ ብታየው ያሳለፍናቸው ነገሮች እንኳን አይደለም እኔ እናንተ ማንም ነው የሚቀናበት። የምሬን ነው ማለት ምንም ነገር ሳይኖረን በጣም ደስ በሚል ላይፍ ደስ በሚል ፍቅር አብረን የመጣልቶች ነው። በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ። አካብሽ ነው ታቀን እናንተ አብረን ነው ተመሸ እንዴ ተመሸ ነው አይደለም ይቅርታ ካላልክልኝ አልቀሰም ሩታ ተመሸ ድግም ተዋለሽ በቃ እሺ እናወራለን። ተነሽ ድግም እንጂ እንዴ ተመሸ አብርሽ ምን አለ መሰለህ ያው ብዙ ነገር እያለች ነበር። እኔ እንጃ ማለት ምን ማለት እንዳለብን አናቅም። ይሄ ነገር የሚያስደስታችሁ ሰዎች ልትኖሩ ትችላላችሁ፣ ግን ይሄ ምንም የሚያስደስት ነገር አይደለም። ይሄ ሄርሜላ ትችያለሽ፣ አብርሽ ጎበዝ ምናምን፣ እንደገና ሩታ እንደዚህ ምናምን እንኳንም እንደዚህ ሆንሽ ምናምን ስራሽ ነው እንደዚህ የሚያስብል ነገር አይደለም። አሁን እያየን ያለነው ነገር ደስ የሚል ነገር አይደለም። አብሶ ሴት ልጅ ሆንሽ አሁን ብዙዎቻችሁ አሁን አንዳንዶች በልጅ ልታስረው ምናምን በልጅ የሚሆን ትዳር በልጅ እንደዚህ የሚቀጥል ምናምን ህይወት የለም ምናምን ልትሉ ትችላላችሁ። በልጅ እየታሰረች ያለችው እሷ ናት። ይሄን እያደረገች ያለችው ለልጇ ብላ እንደሆነ ወቁ። አብርሃምም እኔ እንጃ አላቅም ማለት እሷ መታ እንደዚህ ይቅርታ እንድትጠይቅ ለራስ ልጅ ብላ እግር ላይ እንድትወርቅ ማድረግ ራሱ አይዶን ነው። ይሄ ምንም ጤነኝነት እየመሰለኝ አይደለም። ይሄ በጣም የሚያስጠላ ነገር፣ ይሄ የሚያክሯራ ነገር አይደለም። ይሄ አንተን ደረትህን ሊያስነፋ የሚችል ነገር አይደለም። የምሬን ነው ምልህ። ይሄ አደባባይ ራሱ መውጣት ያለበት ነገር አይደለም። በቃ የሚደርስባትን ስድብ የሚደርስባትን ትችት ታውቋለች። እነማን ደስ እንደሚላቸው በዚህ ጉዳይ ታውቋለች። እንደዛ ሰዎች እሷን ወንጀለኛ ለማስባል፣ እሷን ክፉ ለማስባል፣ እሷን መጥፎ ለማስባል ብዙ ሰዎች እየጣሩ ባሉበት ሰዓት ላይ አንተም እንደገና እኔን እንድታመም ያደረገኝ ማን ነው? ከጀርባ የካደኝ ሰው አለ፣ ማረጋገጥ ፈልጋለሁ፣ እውነቱን ማወቅ ፈልጋለሁ እያልክ እስከ ትናንት ድረስ ዛሬ ላይ ይቅርታ እንድትጠይቅ ማድረግ ማለት፣ ይቅርታ ጠይቃ እንድትመጣ ማድረግ ማለት በጣም ከባድ ነው። በጣም ከባድ ነው።
የምሬን ነው አብርሃም። ይሄ እኔ እንጃ አይዶን ነው አላቅም። ኮፍያ አርገ ምናምን መነጽር አርገ ራሱ አንደኛ ሰው ፊት ለፊት ራሱ አይቆምምም አይወራምም። በነገራችን ላይ በጣም በእድሜ የሚበልጡን አባቶቻችን እንኳን ነው ሰው ሰላም ሲሉ ኮፍያ አውልቆ ነው ሰላም የሚሉት። አንደኛ እውነቴን ነው ይሄን ነገር አስተካክል። በጣም ደጋገምከው። ከሰው ጋር ስታወራ ኮፍያ አርገ መነጽር አርገ ምናምን ይሄ የንቀት ምልክት ነው። በነገራችን ላይ አይደረግም እንደዛ። ያው በማለ ይሄን ነገር ተናግሬው ልለፍ ብዬ ነው። ግን ዋናው ነገር ምንድነው የምትጠቀመው ከዚህ? አንተ ምንድነው የምታገኘው ከዚህ? ማናችሁስ እንደዚህ አይነት ነገር ደስ የሚላችሁ? አንዲት ሴት ልጅ በነገራችን ላይ እንዴ እንደዚህ በአደባባይ መታ ይቅርታ ስትጠይቅ ይሄው እኔ እንደዚህ ነኝ ምናምን ነገር እናንተ እንደፈለጋችሁ ብትሉኝ እኔ እንደዚህ ነኝ። እዛ ጋር ሌላ ሴት አፍቅራት እንከራተታለች፣ እዚህ ጋር የልጄን እናት ከነ ልጇ እግሬ ላይ እንድትወርቅ ማደርግ አይነት ወንድ ነኝ የሚል አይነት ነገር ለማውራት ፈልገ ለማስተላለፍ ፈልገ እንዳይሆን ነው ብዬ እርግጠኛ ሆኜ መናገር ባልፈልግም፣ ግን ሁኔታዎች እንደዛ ነው የሚመስሉት። ይሄ እኔ እንጃ ይሄ የሚፖሰትም አይደለም። ይሄ እንደዛ አይነት ነገር አብርሃም እልተጋብተሃል ከሰዎች ጋር። ያን ያልኩበት ምክንያት የሚሰልቡ ሰዎች አሉ፣ አንተን የማይወዱ ሰዎች ሊኖሩ ይችላሉ። እንደገና ደግሞ አንተንም የሚወዱ እንድትስተካከል የሚመክሩ ሰዎችም አሉ። ከነዚህ ሶስት ሰዎች ጋር ወይም እነዚህ ሶስት የተለያየ ለአንተ ምልከታ ካላቸው ኦዲየንስ ጋር እልተጋብተ ነው ይህን እያደረክ ያለው። እኔ ጻድቅ ነኝ ነው፣ እኔ ምንም ስተት አልሰራም ነው፣ እኔ ስተት ብሰራም ከነ ስተት የተቀበሉኝ፣ የማመጣውን ቪዲዮ አጨብጭባችሁ ጥሩ ኮመንት እየጻፋችሁ ጥሩ አስተያየት ስጠኝ ነው። አልገባኝም እኔ ሐሳብ ማለት ነው። አይኑ አንተ ላይ ብዙ ነገር ደርሶብህ ሊሆን ይችላል። ሩታ ላይ አንተም ብዙ ነገር እንዳደረክባት እሷም የሆኑ ነገሮች አንተ ላይ ጥፋቶች አጥፍታ ሊሆን ይችላል። እሱ የናንተ ነው። እኛ እሱን ቆጥረን ካንተ ጎን የምንቆምበት ወይም አንተ ሩታ ላይ ያደረክባትን ቆጥረን ከሩታ ጎን የምንቆምበት ምንም ምክንያት የለም። እኔ ከሩታ ጎን እንድቆም ያደረገኝ ብዙ ሰዎች ልጅቷን እኔ እንጃ የሚያደርጉባት ነገር ራሷን እንድታጠፋ የሚያደርግ የምሬን ነው የምልህ። አንዲት እናት የሆነች ሴትን ይሄ ሁሉ ሰው ከቦ ባላደረገችው ነገር ባለዋለችበት ስሟን እያጠፉ እንደዚህ ከቤተሰቦች ጭምር እህት አጎቶቼ ወንድሞቼ ከምትላቸው ከኤፍሬም ውጪ ያሉ ሰዎች ጭምር በዙሪያ ያሉ ጓደኞች አብሮ አደገ የልብ ጓደኛ ከምትላቸው በዙሪያ ያሉ እንደገና ሌላ ጓደኞች ካንተ ጋር አብሮ ዩቲዩብ የሚሰሩ ጭምር በአጠቃላይ ከ10 ሊበልጡ የሚችሉ ሰዎች እሷን እየሰደቡ ቪዲዮ እየሰሩ አንተን በጣም እንደበደለች ትዳሩን ጥለ እንድትሄድ ያደረገች እሷ እስክትመስል ድረስ በጣም ብዙ ሰዎች ስሟን እያጠፉ ሲሰሩም ዝም አልክ። አሁንም እንደገና መተ ይህንን ኃላፊነት የወሰደች እኮ ስለምትወድ ስለምታፈቅር ነው። አብራክ መሆን ስለምትፈልግ እኮ ነው። ሰዎች የፈለጉትን ይበሉኝ፣ የፈለጉትን ይስደቡኝ፣ በቃ መተተኛ ምንም ይበሉኝ፣ አብርሃምን ያሳመምሽም አንቺ ይበሉኝ፣ ግን ከትዳሬ ከልጅ አይበልጥም ብላ ነው እግር ላይ እስከ መውደቅ ድረስ እንድትደርስ ያደረጋል። ልጅ ይዛ እንደዚህ አረ ደስ አይልም። አብርሃም ይቅርታውን ባትቀበላት ባትፈልገው ራሱ እዚህ ጋር መተ ቪዲዮን አይዶን ነው። ይሄ በጣም ከባድ ነው። ሌላው ይቅር፣ በቃ ሁሉም ነገር ይቅር፣ ምኑም ይቅር፣ ግን ይሄ ደስ አይልም። የምሬ ነው። ብዙ ነገር ዋጋ ተከፍሎበታል እና ለዚህ ስትል ይቅርታ እያለች ነው። ይቅርታዋን ተቀበላትና አብራችሁ ብትኖሩ ልጁ ሙሉሌም አብራችሁ ብታሳድጉት በጣም ደስ ይለኛል። እኔ በጣም ከመደ በላይ እኔ ራሱ የሆነ አዚም ተደርጎባት ካልሆነ በስተቀር እች ልጅ አይዶን ነው አላቅም። የምሬን ነው ምላብራ የሆነ ነገር አድርጋችኋት ካልሆነ በስተቀር በዚህ ደረጃ እስከ ትናንት ብዙ ነገር እየተባለች እየተሰደበች እሷን ጥፋተኛ እየተደረገች ብዙ ነገር እየተባለች ዛሬ መታ ይቅርታ እንድትጠይቅ የሚያደርግ ምን ማለት አይዶን ነው አላቅም። እኔ እንጃ ማለት ብዙ ነገር ብናገር ደስ ይለኝ ነበር፣ ግን በቃ አብዛኛው እንዳለ ጭንቅላቱ ማይሰራ እንጭጭ የሆኑ ሰዎች እነማን እንደሆናቸው አውቃቸዋለሁ። ብትሳደቡ ምን የምታደርጉ ሰዎች ምን አይነት ሰዎች እንደሆናቸው አውቃለሁ። ሲሪየስ ይህንን ስናገር የሚደብራችሁ ሰዎች ካላችሁ ምንም ልረዳችሁ አልችልም። 5 ሰዎች አትሆኑም። በነገራችን ላይ የምትሳደቡ ፎቶ ምን የምትሉ ማይሆን ነገር የምታደርጉ ሰዎች 5 አትሆኑም ብትበዙ። በተወላገደ አማርኛ የምትሳደቡ ብዙ ነገር የምትሉት። ስለዚህ እናንተ የምታስጨንቁን ወይም እናንተ ለእኛ ኬዝ አይደላችሁም። እንኳን እኛን የሆነ ነገር ልታሰናክሉንና እኛን የሆነ ነገር ልታደርጉ ራሳችሁን እንኳን ባስመለጣችሁና ራሳችሁን እንኳን ሰው አድርጋችሁ መኖር በቻላችሁ ደግሞ በእናንተ እኛ ተስፋ ልንቆርጥ ምናምን በስማ። ግን ወደ ዋናው ጉዳይ ስንመለስ ሩታ እኔ እንጃ እኔ በጤናዋ አይመስለኝ። በቃ የሆነ ነገር ሆነሻል። በቃ የሆነ ነገር ወይ ራሱ ባይብሎሽ ካልሆነ በስተቀር አደባባይ መተሽ ይቅርታ ካልጠየቅሽኝ ወደ አንቺ አልመለስም ወደ ትዳራችን መቼም አልመለስም ካላ ብሎሽ ካልሆነ በስተቀር በምንም ተአምር ይቅርታ ልትዩ እንደማትችል አውቃለሁ። እሱ ይቅርታ እንዲልሽ ሊያደርግ የሚችል እኮ ብዙ ነገር ሰተሽዋል፣ ብዙ ነገር ሆነሽለታል። አይዶን ነው እኔ እንጃ
በቃ አንድ ሴት ለአንድ ባሌ ለምትለው ለልጅ አባት ለምትለው ሰው መስጠት ካለባትና መሆን ካለባት በላይ እኮ አድርገሽለታል፣ ሆነሽለታል። ምንም ያጎደልሽበት ነገር የለም። እዚህ ጋር ይቅርታ እንድትዩ አደባባይ መጥቶ አንቺ እንድትዋረጂ ሊያደርግሽ የሚችል ምንም ያደረግሽው ነገር የለም። አመጣጡን ራሱ ተዘጋጅቶበት እንደመጣ ያስታውቃል። ግርግሩ ትተህ ነው ማለት ነው። አይ ሳኔ እኔ ላውራ ብዙ ምን አለ መሰለኝ ፊልም ችግር የለውም። እኔ ላይ ይቅርታው ለምን ነው የማልቀበልበት ምክንያት አይኖርም። ግን ደግሞ ይቅርታ የምትሉት ወይ ሩታ ይቅርታ እየጠየቀች ያለችው በቃ አብርሃም ታስታውቃለህ ጌታ በቃ ከዚህ ይቅርታ በኋላ አብርሃም ምን ሊያወራ እንደሚችል ሁላችሁም ታውቃላችሁ። ምን ተገኝቶ ምናምን የምሬ ነው። ቪዲዮን አላየሁትም። አሁን ቀጥሎ ምን እንደሚያወራ አላውቅም። ግን ምን ተገኝቶ ነው ለምን ይቅርታ አለች አድርገዋለች ወይ ማለት ነው ያንን እሷ ናት ወይ ሁሉን ነገር ያደረገችው? ይቅርታ የጠየቀችኝ ሁሉን ነገር እሷ ስላደረገችው እሷ ጥፋተኛ ስለሆነች የሚል ወሬ ካላወራ እኔ እቀጣለሁ። በፊት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ? በመጀመሪያ ደረጃ ማለት ነው ይሄንን ነገር አምናችሁበት ነው ወይ? ካላመናችሁበትና ይቅርታ ከጠየቃችሁ ለምን ይቅርታ ነው የምትጠይቁት? ስለዚህ እኔ ማወቅ መፈለገው ነገር እኔ ማለት አብርሃም የምሬን ነው ማለት ይሄን ስናገር ከደበረ ምንም ላደርግ አልችልም። የምሬን ነው። ፋራ ካልሆንክ በስተቀር የሆነ ገገማ አይነት ወንድ ካልሆንክ በስተቀር አብርሃም ፈልጋ በቃ እንድትመለስ በቃ ከዚህ በፊት ከትዳሯ መውጣት እንደሌለባት ይሁን ይሄንንም ወይ ጸጽቷት በቃ ትዳር እንደሚበልጥ አብራችሁ መሆን እንዳለባችሁ ስለዚህ ልጅ ስትሉ መሃላቸው ስላለው ልጅ ስትሉ ወደ ትዳራችሁ ተመልሳችሁ ያልኖራችሁትን ትዳር ኖራችሁበት ቀምሳችሁት እንድታዩት ፈልጋ ካልሆነ በስተቀር ምን ፈልጋ ይቅርታ ትላለች? ምንም እንዳላደረገችብህ እኮ አይኑ ይቅርታም ከጠየቀች ልጠይቅ የምችለው አንተ ባልከው መንገድ አጥፍቻለሁኝ አሁን እኔን ያረኩት እሱን ይቅርታ በላይ ነው። አብረን እንሁን አትልም። በድያለሁና አብረን እንሁን አይባልም እኮ በድያለሁ ይቅርታ በላይ ነው። አብረን እንሁን ይቀጥላል። ገና ቀጥሎ ሊቀጥል የሚችል ነገር ነው። አንተ መጀመሪያ እሷ የእውነትን በድላ ይቅርታ ጠይቃ በደሏን ይቅር ብለሃት ምናምን ነገር በቃ ይቅር ተባብላችሁ ከጨረሳችሁ በኋላ ነው አብሮ ወደ መሆን ይቅርታ ልትሻገር የምትችለው። እሷ ግን እየጠየቀች ያለችው ይቅርታ በቃ አብረን እንሁን ሁሉንም ነገር ተሆ ነው። ይሄን ማለት እንደሌለባት እኮ አይኑ ማለት እንደሌለባት አይኑ ሞኝ ላይ ያስብላት ብዙ ነገር ላይ ያስብላት እንደሚችል አንቺ ነሽ ያሳመምሽው። አሁን አንተ እንዳልከው አንቺ ነሽ እንደዚህ ስታደርግ የነበረው። በቃ እስከዛሬ ድረስ አብርሃም አይደለም ጥፋተኛ ሩታ ናት ጥፋተኛ። ትክክል ነበርን እስከዛሬ ሩታ ጥፋተኛ ናት ስንል የነበር ነው ብለው ሰዎች እንዲያምኑ ሊያደርጋቸው እንደሚችል እኮ አይኑ። ግን እነዛ ሰዎች አላሉ አይመለከታትም። የሷ ህይወት የሷ ነው። እሷ ላመነችበት ነገር የሰው ወሬ የሰው ሐሳብ አይመለከታትም። ምንም ብትሉ አንድ ነገር በራሷ ላይ ልትጨምሩም ልትቀንሱም እንደማትችሉ ስለምታቅም ነው። የሰውን ሐሳብ የሰውን ትችት የሰውን ስድብ የሰውን ብዙ ነገር ችላ እዚህ ጋር መታ ዋጋ ከፍላ እኔ ድፍረቱን ራሱ ከየት እንዳገኘሽው አላውቅም። ይቅርታ ያለች እንጂ አንተ እንደምትለው አይነት ሐሳብ ኖሮ አይደለም እሷ ይቅርታ ያለች። አንተ ተመቸ ይሄንን ለማለት አሁን እኔ ትክክል ነኝ ለማለት እኔ ምንም ያደረኩት ነገር የለም እሷ ናት ሁሉ ጊዜ ጥፋተኛ ለማስባል አሁን ተመቸ። ይሄን ደግሞ ራስሽ የሩታ እንግዲህ ያመጣሽው ጣጣ ነው። አንቺ ከተመቸሽ ችግር የለም። አሁንም ቢሆን ነገም ቢሆን ግን ከጎንሽ ነኝ። የምሬን ነው። አሁንም ምንም ነገር ይፈጠር እስኪ ምን እንደሚመጣ ያለው እስከ መጨረሻው ድረስ ከጎንሽ ነኝ። እኔ ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው ማኖር የምችለው? ለምን ነገን ራሱ ፈራዋለሁ። ነገ ከነገ ወዲያ ምን ታረገኛለች ሩታ ብዬ ሁልጊዜ እየፈራው ነው የምኖረው። አብርሃም አሁን ይሄ ንግግር ራሱ እሷን የሆነ ነገር ለማስባል ካልሆነ በስተቀር ሩታን እንድትፈራ የሚያደርግ ምንም ነገር የለም። አንተ እንዴ ሩታን የልጅ እናት አሁን ምን ታረጋለች ብለህ ትፈራለህ? ተጨባጭ ባልሆነ መረጃ እንደዚህ አድርጋለች ብለው በገዛ አይምሮ በገዛ ጭንቅላት አምነ የተቀበልከው አንተ እንጂ መረጃ እኮ የለም። እሷ እንዲህ ላደረገችብህ እሷ ለህይወት ስጋት ልትሆንበት የምትችልበት ምንም ምክንያት የለም እኮ። የሆነ ጊዜ ላይ እኮ እሷ ባትኖር ይሄኛውን አብርሃም አታገኙትም እስከ ማለት ደርሰ ነበር እኮ። የዛሬ ላይ ለቆመው አብርሃም ከፈጣሪ በታች ትልቁን ኃላፊነት ወይም ትልቁን ክሬዲት የምትወስደው እሷ ናት። እሷ ባትኖር እኔ አልኖርም ብለህ የመሰከርክላለች። ዛሬ በዚያው አንደበት ተገልብጠ እንደገና እሷ ለህይወት ስጋት እንደሆነች ነገ ምን ሆናለሁ? አንተ ጭራሽ ካንተም ብሶ አንተ ትፈራለህ ጭራሽ። እሷ እንኳን ሳትፈራ ይቅርታ ጠይቃ አብረን እንሆን እንኳን አለች። ነገ በሌላ ሴት ልትተካት እንደምትችል እንኳን እኮ ምንም ማረጋገጫ ሳይኖራት ፍቅር ይበልጣል፣ አብረን ያሳለፍነው ነገር ይሻላል፣ ከዛሬ ነገ ይሻላል፣ እየተራረምን ችግሮቻችንን ፈተን አብረን እንሆናለን ብላ ከዛሬ ነገ የተሻለ ነው እሱም ይሻሻላል ሰው ነው ማይለወጥ የለም ብላ አምናብ እሷው በመጣች ጭራሽ አንተ ሰግተ ምንድነው ሊያሰጋ የሚችለው? ምን መረጃ ኖሮ ምን አድርጋ ነው አንተ ምሰጋው? ስንት ሊያሰጋ የሚችል ነገር እኮ ሊኖር ይችላል፣ ግን ምንም ሊያሰጋ የሚችል ነገር የለም።
አንድ ይሄ ብለህ የምታወራው ነገር የለም። እሷ ግን ላውራ ብትል ብዙ ነገር አለ። እንደ ወንዱን እንጂ አንተ እንዴ ሴቷ ማለትና ማውራት ያለባትን ነገር ነው እኮ አንተ እያወራ ያለው። ማግኘት እፈልጋለሁ ብዬ በተደጋጋሚ ተናግሬያለሁ። ስለዚህ አሁንም ቢሆን ሩታ እናንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ፣ ብዙ ነገሮችን አብረን ማስተካከል እንችላለን። ግን ደግሞ እኔ አንተ አብረን መሆን ሳይሆን የምትፈልገው አሁንም እሷ ዝም ብላ መታ ይቅርታ ምናምን ብላ እግር ላይ መውደቅ ምናምን ፈለገች እንጂ አንተ አሁንም ከሩታ ጋር አብረን መሆን የምትፈልገው ሁለታችሁ ማላችሁ የተፈጠረውን ነገር በጓዳ እዛው ፈታችሁ ይቅር ተባብላችሁ ግዴታ ገበናችሁን አደባባይ አውጥታችሁ አንዳችሁን አዋርዳችሁ አይደለም አብራችሁ የምትሆኑት እኮ። ጽፋት የተበዳደላችሁት እናንተ ናችሁ። እኛ እኮ ተመልካችን እኮ ግዴታ እናንተ መሀል የተበዳደላችሁትን ነገር ማወቅ የለብንም እኮ። አንተ ለምንድን ነው እሷን አዋርደ እሷን የሆነ አንገት አስደፍተ እሷን ጥፋተኛ አስብለ ምናምን ምንድን ነው የምታገኘው እርካታ? ከዛ አንተ ልትመለስ ከዛ አንተ ትዳሬን ልትል እሷን ካሰደብክ እሷን ካዋረድክ እሷን ጥፋተኛ ካስባልክ በኋላ ለምንድን ነው ያላደረገችውን ጥፋት አምና ይቅርታ እንድትጠይቅህ የምትፈልገው? እኔ ምን ሆና ራሱ መታ ብድግ ብላ በአንዴ እንደዚህ ይቅርታ እንድትጠይቅህ የሆነችበት ምክንያት ምንም ሊገባኝ አልቻለም። ግን መልሶች ምን እንደሆኑ ስላወቅኩኝ ከይቅርታው ቀጥሎ ምን አይነት መልስ ልሰጥ እንደምችል ስላወቅኩኝ እዚህ ይቅርታ ውስጥ ራሱ ያንተ እጅ አለበት። አይደለም ልጅ የያዘች ሴት እንዲሁም አንዳንድ ሴቶች ዝም ብለው አፈቀርን በሚሉት እንኳን ስንቶች ክብራቸውን ጥለው ስንቶች ዓላማቸውን ወጣትነታቸውን ሴትነታቸውን ለአንድ ወንድ ብለው ስንቶች መከራ በልተው ዛሬ ዳግም ተነስተው እንኳን አዲስ ህይወት መመስረት እስካይችሉ ድረስ ለአንድ ወንድ አሳልፈው ሰጥተው እስከ መጨረሻ ህይወታቸው የተበላሸ ሴቶች አሉ። አይደለም ልጅ የያዘች ህይወቷን በስነ ስርዓት መኖር ነው የምትፈልገው አሁን ላይ ካንተ ጋር ማለት ነውና ለዛም ነው ዛሬ የመጣ ነው እንጂ እኛ ጥፋተኛ ሆነን ወይ አንተ እንደዛ መታመመ እኛ ጥፋተኛ ሆነን አይደለም። ግን ደግሞ ሁሉም ነገር ትተህ ነው ይቅርታ ተጠይቃችሁ አንድ ላይ እንድትኖሩና የተደረገብህም ነገር ከሷ ጋር ሆነ ማወቅ ትችላለህ ወይም ደግሞ ማጣራት እንችላለን። እኔ ብቻዬን እስካሁን ድረስ በነገራችን ላይ እንደሱ እኮ እንደ አብርሃም ሐሳብ እኮ ትክክል እኮ ነው። እነ ሩታም እነ ኤፍሬምም እንደነሱ ሐሳብ እኮ ትክክል ነው እኮ እያወሩ ያሉት እኮ ሁለቱም እኮ ትክክል ናቸው እኮ። ግን አንደኛ እዚህ ጋር አብርሃም አንቺን ጥፋተኛ ለማስባል እሷ ናት ያሳመመችን ለማስባል ደፋ ቀና እያለ ያለ ሰው፣ አንቺ ከሱ ጋር መሆን ፈልገሽ ግን ምንም ያላደረግሽው ሰው መተሽ ይቅርታ የጠየቅሽበት መንገድ ትክክል ያልሆነ ይሄ ነው እየተጋጨ ያለው ማለት ጊዜ መጠበቅ ነበረብሽ። ይሄንን ነገር ይቅርታ ማለት የምትፈልጊ ከሆነ አብርሃም አሁን እያደረገና እየፈለገ ያለውን እውነት እስኪያቅ ድረስ እስኪ በራሴ ደርስበታለሁ ራሴ እውነቱን አወጣለሁ ብሎ የለ። ስለዚህ እውነቱን እስኪያወጣ እናንተ ዝም ብላችሁ መጠበቅ። አብርሃምን ታውቁታላችሁ። እንኳን እንደዚህ አይነት ሰርታችሁ እንኳን እንደዚህ አይነት መዝረክረክ ተዝረክርካችሁ እንዲሁም አብርሃም ትንሽ ነጥብ የሚፈልግ ሰው እንደሆነ እያወቅሽ አሁን መተሽ ይቅርታ ማለትሽ አስቢው ምን አይነት ነገር ሊያመጣብሽ እንደሚችል። ይሄው አምናችሁ ነው ወይ እናንተ ናችሁ ወይ እናንተ ነበራችሁ ለካ ጥፋት ስታጠፉ የነበራችሁት ወይስ ከምን ተነስታችሁ ነው የሚል ጥያቄ ሊያመጣ እንደሚችል ከመጀመሪያው ይቅርታውን ስታስቢ መናገር ነበረብሽ። እኔ የምር አብርሃም እሺ ብሎ ሁሉን ይተዋል ምናምን የሚል ነገር አስበሽ ነበረ? ምክንያቱም ከአንቺ ጎን ስንት ሰዎች እንደቆሙ አይተሻል አይደለ? አንቺን የሚደግፉ አንቺ እንዳታለቅሺ ወድቀሽ እንዳትቀሪ ቀን ሌሊት ስለ አንቺ ሲከራከሩ የሚውሉ ሰዎች እንዳሉ ታውቂያለሽ አይደለ? አብርሃም ይሄ ነገር ምቾት ሊሰጠው እንደማይችል ታውቂያለሽ አይደለ? ማንም ሰው ቢሆን እኔም በአብርሃም ቦታ ብሆን ምቾት ሊሰጠኝ የሚችል ነገር አይደለም እኮ። አንቺን የሚደግፍ ሰው መብዛቱ፣ አንቺን የሚደግፍ ሰው አንቺን የሚወድሽ ሰው መብዛቱ፣ ከነስተትሽ አንቺን የሚቀበልሽ ሰው መብዛቱ፣ ቀን ማታ ስለ አንቺ ቁጭ ብለው የሚከራከሩልሽ ሰው መኖራቸው፣ ይሄን እያወቅሽ መኖራቸውን እያወቅሽ አንቺ መተሽ እዚህ ጋር ልጅ ይዘሽ ምናምን ይቅርታ ማለትሽ እግሩ ላይ ለመውደቅ ምናምን እንትን ማለትሽን እግሩ ላይ ለመውደቅ መፈለግሽ አብርሃም ምን አይነት ጀብድ እንደሚሰማው ምን አይነት ነገር በቃ ምን አይነት ስሜት እንደሚሰማው ታውቂያለሽ። በዚች ውስጥ እንኳን ለነዛ ሰዎች መልእክት ማስተላለፍ ይፈልጋል። ይቅርታውን ከመጠየቅሽ በፊት ይሄን ሁሉ ነገር ማገናዘብ ነበረብሽ። እኛ ደግሞ ይቅርታ የምትጠይቁት ለምኑ ነው? ይሄንን ነገር ሩታ ነው የሚወክላል። አንተም ብቻ ሳይሆን ሩታን ምላሽ እንድትሰጥበት እፈልጋለሁ። ለምን ማወቅ እፈልጋለሁ የትኛውን ነገር ማለት ነው። ሩታ እኔ ውስጤ ነፃ ሳይሆን ከሩታ ጋር እንዴት ብዬ ነው የምኖረው? ገባክ? ነገም ከነገ ወዲያ ከዚህ በፊት እንደተፈጠረው አይነት ነገር ይፈጠራል ብዬ ሁሌም እኔ እኮ በጣም የኖራችሁት በጣም ትልቅ ነገር ያሳለፋችሁበት ብዙ ዓመት ዋጋ የከፈላችሁበት በትዳር ውስጥ ገብታችሁ በጣም ብዙ ነገር የምትተዋወቁ በጣም ረጅም ዓመት አብራችሁ በትዳር ያሳለፋችሁ አይነት አድርጋችሁ ለምንድን ነው የምታስቡት ራሳችሁን? እንዴ አብራችሁ ከኖራችሁት ትዳር በላይ የተጣላችሁበት ጊዜ የተጨቃጨቃችሁበት ጊዜ እኮ ይበልጣል። በነገራችን ላይ ያ ጊዜ እኮ ይበልጣል። እንዴ በጣም ተራ ነው የእናንተ ጉዳይ። ይሄን ያክል ቢግ ሹ አይደለም። የምሬን ነው የምላችሁ።
እንደዚህ ኢምፖርታንት ጉዳይ አይደለም የሁለታችሁ በጣም ቀላል ጉዳይ ነው። ምን ኖራችሁ እናንተ አሁን እንድትፈራሩ ሊያደርጋችሁ የሚችል ነገ በትዳሪ ውስጥ እንደገና ደግሞ የነገር የማይከሰትበት ምንም ምክንያት የለም እንድትሉ ሊያደርጋችሁ የሚችል ምን አይነት ህይወት ኖራችሁ ምን አይነት ትዳር ኖራችሁ እናንተ ገና እኛ ተው እንጂ እኛ እስከዛሬ ድረስ እኮ ነገሮች እንዲበርዱ ነገሮች አብራችሁ እንድትሆኑ በጣም ብዙ ሞክረናል እኮ አሁንም እስከዛሬም ድረስ እየጮውን ያለነው እኮ መወቃቀስ መሰዳደብ መናናቁን ተውትና አንድ ትዳር ያለው ሰው ሊኖር የሚችለውን አይነት ህይወት ከመኖር ይልቅ በትዳር ላይ የማይደረግን ነገር እያደረክ ወይም በትዳር ላይ ወይም የማይገባ ነገር እያደረክ መቀጠል ጥሩ አይደለም የሚል ተግዛጽ ወይም የቁጣ ንግግሮችን እየተናገርን ሁለታችሁ እንድትታረቁ ወይም አንድ ላይ እንድትሆኑ ሊያደርጋችሁ የሚችል ነገር ከመፈለግና ለመፍጠር ከመሞከር ውጪ ያደረግነው እኮ ምንም ነገር የለም። እኛ ከምንናገረው ወይም እኛ ትዳር ይበልጣል ምን ይበልጣል ከምንለው በላይ የህይወቱ የትዳሩ ባለቤት የሆናችሁት እናንተ በዚህ ትዳር ውስጥ አንድ ልጅ ያፈራችሁት እናንተ ቢያንስ በዚህ ትዳር ውስጥ ልጅን የሚያክል ነገር አይታችኋል አይደለ? ብዙ ነገር እንድትተውና አብራችሁ እንድትሆኑና እንድትቀጥሉ ይቅር ተባብላችሁ መሃላችሁ ያለውን ቅያሜን በዛው በጓዳ ጨርሳችሁ የትዳራችሁን አሪፉን ነገር ወደኛ ይዛችሁ መምጣት እኮ ትችላላችሁ። እስከዛሬ ድረስ ከትዳራችሁ ሰው እንዲማር ወይም ደግሞ በእናንተ ሪሌሽን በእናንተ ፍቅር በእናንተ አብሮነት በእናንተ እስከዛሬ አብራችሁ በነበራችሁበት ጊዜያቶች ሰው የሆነ ነገር እንዲማርና እንዲያገኝ ከማግኘት ይልቅ አንድ ባል ሚስቱን ይቅር ማለት እንደሌለባት ሚስት በባሏ መበደል ወይም ደግሞ ልጅ እርጉዝ የሆነች ሚስት ጥሎ መሄድ እንደሚቻል ትዳር መጥፎ የሆነ ነገር እንደሆነ ትዳር ከራስ ፍላጎት ከራስ ስሜት የሚበልጥ ነገር እንዳልሆነ ብዙ ነገር ነው ያሳያችሁን። ያ ግን አይደለም ትዳር። እናንተ እንዳሳያችሁት በእናንተ መካከል እንደተፈጠረው አይደለም ትዳር። በቃ ሩታም ከዚህ በፊት እንዳጠፋቻቸውም ጥፋት አይደለም ትዳር። በነገራችን ላይ ያንተ ጥያቄ ይቅርታ የጠየቃችሁት በኔ ላይ የተፈጠረውን የሆነውን ነገር ሁሉ እናንተ እንደሆናችሁ አምናችሁ ነው ማለት ትክክለኛ ጥያቄ ነው። ምክንያቱም እስከ ትናንትና ድረስ ስትጠይቃቸው ከነበረው ነገር አንጻርና አንተ ስትፈልግ ወይም ማጣራት ስትፈልግ ከነበረው እውነት አንጻር ዛሬ መተው እነሱ ይቅርታ ምናምን ማለታቸው እንደዛ ከማስባል ውጪ ምን እንደዛ ሊያስብላቸው እንደሚችል ግልጽ የሆነ ነገር ነው። አንተም አይምሮስ ከዚህ ውጪ ሊመጣ የሚችል ነገር የለም። ግን ይሄንን ነገር ሚስትህን ማለት ሩታን እንደዚህ ከነ ልጇ አንድ ሴት ስትዋረድ ወይም መዋረድ በለው በነገራችን ላይ ይቅርታ ማለቱ አይደለም። ይቅርታ ማለት መዋረድ አይደለም። ግን ደግሞ ሊያዋርዳት የሚችል ነገር እንዳለ ልቦና በደንብ አድርጎ ያውቀዋል። የምሬን ነው። መነጽር ኮፍያ ምናምን አድርገ እንደዚህ ተወጣጥረ የሆነ በቃ እኔ እንጃ ራስን ምን አድርገ እንደምታስብ አላውቅም። ብታከብራት እንደ ልጅ እናት የምታያት ብትሆን ኖሮ እንደዚህ ይቅርታ ምናምን ልጅህን ይዛ ምናምን ይሄ በጣም ከባድ የምሬን ነው የምልህ። በቃ ማለት ብዙ እውነት እያወቅንም ቢሆን ግን ብዙ ሰዎች ሊያስደነግጥ የሚችል ነገር ነው። እርግጠኛ ነኝ የሄርሜላ ደጋፊ ነኝ የምትሉ ሰዎች ራሱ በዚህ ነገር ልባችሁ ተነክቷል። በቃ አልጠበቃችሁም እንደዚህ አይነት ነገር። የፈለገ እኔ እንጃ ብትጠሏትም እንደዚህ አይነት ነገር ሩታ ላይ ደርሶ ወይም ሩታ ባትሆንም አንዲት ሴት ላይ እንደዚህ አይነት ነገር በአንድ ወንድ የተነሳ እንዲደርስ የምትፈልጉ ሰዎች ናችሁ ብዬ አላስብም። ብዙ ጥፋቶችን ብታጠፉም ብዙ ነገር ብታደርጉም ግን ይሄንን የምትደግፉና ይሄ የሚያስደስታችሁ ሰዎች ናችሁ ብዬ አላስብም። አብርሃምም በጣም ትልቅ የሆነ ስህተት ነው የሰራው፣ ቡዜም ጭምር። በቃ ይሄ ነገር መሆን አልነበረበትም። እንደዚህ ሆና እንድትመጣ ማድረግ አልነበረባችሁም። ይሄ ትክክል አይደለም። እኔ እቺ ልጅ እኔ እንጃ አላቅም። እኔ ማለት ምን ያህል ብትወድ ነው ለአንተ እንደዚህ ዋጋ የምትከፍለው? ምን ያህል ብታፈቅር ነው? እኔ ተዋርጄ እሱ ይክበር፣ እኔ ተዋርጄ እሱ በሰዎች ዘንድ ይሞገስ ወይም ይጨብጨብለት፣ እኔ ተዋርጄ እሱ የፈለገውን አገኘዋለሁ ወይም ይጠቅመኛል እፈልገዋለሁ ሚለውን ክብር ያገኝበት ብላ እንደዚህ ክብሯን ጥላ ከነ ልጇ እግር ላይ ለመውደቅ የምትፈልግ ሴት እኔ ፍቅር ብቻ አልመስል እያለኝ ነው። አንተን መውደዷ ብቻ አልመስል እያለኝ ነው። ምሬ ነው ብለ ነገር ልመኝም ላደርግም ይቅርና ለየትኛው መንገደኛ ሰው የሆነ ነገር ሆኖ ባየው እንደማላልፍ ታውቃለህ። ኢቭን ብቻ እንጃ አይሚን አሁን ላይ አላስታውስም ብለኛል እንጂ ሄርሜላ ጋር ራሱ እየተከራከረን ይሄ ሁሉ ነገር እንዲፈጠር ምክንያት እሷ ነች ብዬ ነው ማምነው። በህይወቴ ውስጥ ይሄ ሁሉ ስትራግል እንዲመጣ ምክንያት የሆነችኝ ወይም ደግሞ ምክንያቱን እንዲባባስ ለምንድን ነው ማለት ሄርሜላ ናት በህይወቴ እንደዚህ ያደረገችው ሄርሜላ ናት እንዲሰጥል ቡዜ እንደዚህ እንድትሆኝ የሚያደርግሽ ለምንድን ነው የምትናደጂው? ቡዜ ናት በህይወቴ ላይ እንዲህ አይነት ነገር እንዲፈጠር ያደረገችው ብላ ቢሆን እሺ ስምሽን ጠርታ አንቺን እየወቀሰች ነው፣ አንቺን ተጠያቂ እያደረገች ነው። ግን ሄርሜላ ሲባል ፊትሽን እንድታዞሪ እንደዚህ የሆነ በቃ የሆነ እኔ እንጃ የመናደድ አይነት ስሜት እንዲሰማሽ የሚያደርገው ለምንድን ነው? ለምንድን ነው የምትናደጂው? ሄርሜላ ናት ሲባል አየሽ አትፈልጊም የምልሽ ለዚህ ነው። አየሽ አይደለ? እሷ ብቻ አንቺ ነሽ እንድትባል ለምንድን ነው የምትፈልጊው? አንቺ
እንዴት ነው እሷ ካላረገችው ነገሩን አድርጋለች ከተባለችው ነገር ስሟን ማንጻት ራሷን ነፃ ማድረግ አለባት እኮ። ለዛ ደግሞ ይሄ ነገር በህይወቷ ላይ እንዲከሰት ያደረገን ሰው ደግሞ እኛም እናውቀዋለን እኮ። ዓለም የሚያውቀው ጉዳይ ነው እኮ። ማንም ህዝብ የሚያውቀው ጉዳይ ነው ሄርሜላ እንደሆነች እኮ። አንቺ እንደዚህ ፊትሽን እንድታዞሪና የሆነ ፊትሽን እንድታጨማድጅ የሚያደርግሽ ነገር ምንድነው? የሄርሜላ ስም ሲነሳ በዚህ ደረጃ የሄርሜላ ተቆርቋሪ የሆንሽው አንቺ ከመች ጀምሮ ነው? ለምንድነው ሩታን ስታይ የሚሰለችሽ? ለምንድነው ሩታን ስታይ እንደዚህ እንድትበሳጭ የሚያደርግሽ? ይሄ ነው እኔ አልገባ ያለኝ። እቺ ሴት እሷ ናት ብዬ ነው ማለት። ይቅርታ እሷ ወድቃ እዚህ ጋር የሌለን ሰው ነው አይደል? ነገሩን ልትረዳኝ ፈልጋለሁ። እሷ ፈልጋለሁ። አዳምጠኝ። እሷ ወድቃ ዝም ያላልኩኝ ሴት እንዴት ነው አንተ የልጅ አባት ላይ በዚህ ልክ ልከፋ የምችለው? እንዴት ነው እንደዚህ ልትረዳኝ የምችለው? ምን ለልጅ አታስፈልገው? እሷ ናት ለልጅ አባት መሆን የለብህም። ለልጅ አባት መሆን የለብህም። የልጅ አባት እኮ እንደዚህ ሆነ ስባል ደስ የሚለኝ ይመስላል? አንተ በጤና ብትኖር ሰላም ብትወል ልጅ መጣ ብታየው ምናምን ደስታለኝ እንጂ እንዴት ነው አንተ የሆነ ነገር እንድትሆን የምፈልገው? ይሄንን ነገር እንድታስበው እንድትገምተንም አልፈልግም። ሩታ ምናልባት እኔን ከመውደድ አንፃር እኔን ከመፈለግ አንፃር እኔ አንቺ እንደሆን ከመፈለግ አንፃር ነገሩን አርገሽ ሊሆን ይችላል። አንቺን በክፋት ብቻ አይደለም እየተረዳለሁ። አሁንም እኮ ነገሩን በክፋትም እኮ አርገሽዋል ማለት አይደለም። አንተ እኮ መጀመሪያም እኮ የሷ ነበርክ። አንተን ከመፈለግ ከመውደድ አንፃር ምንም ነገር ልታደርግ ልትችል የምትችለው እንደውም ሄርሜላ ናት። በነገራችን ላይ እሷ እኮ አንተ መጀመሪያውንም እኮ የሷ ነበርክ እኮ። አንተ የሷ የሆንከው እኮ የዛሬ 3 ዓመት በፊት እኮ ነው። አንተ ከሷ እኮ ብዙ አንተና እሷ እኮ በጣም ብዙ ነገር አሳልፋችኋል። አንተና እሷ እኮ ልጅ ወልዳችኋል እኮ። አንተና እሷ እኮ እንዴ እንደምታወራው ቀላል ነገር እኮ አይደለም። በሁለታችሁ መካከል የነበረው ስለምትወደ አብረሃት እንድትሆን ስለምትፈልግ ምናምን አይደለም። ባሏ ስለሆንክ፣ የልጇ አባት ስለሆንክ፣ የልጅነቷ ስለሆንክ፣ ብዙ ነገሯ ስለሆንክ እንዴ ተው እንጂ አብርሃም። ትናንት እንዳፈቀረች ሴት ለምንድን ነው የምታወራት? ሄርሜላ አይደለችም በነገራችን ላይ ሩታ ናት እያወራችክ ያለችው። ግን ደግሞ እኔ አንቺ እንደሆን ከመፈለግም አንፃር ነገሩን አርገሽው ሊሆን ይችላል። ይሄ ነገር በግልጽ ንገሪኝ ነው እኔ እያልኩሽ ያለው። ገባሽ? እኔ እኮ እሷ እኮ መጀመሪያም እኮ ያንተ ነበረች፣ አንተ የሷ ነበርክ እኮ። ምንድነው አሁን የሷ እንድትሆን ምናምን የምትፈልገው እንዴ? አንተና እሷ መካከል እኮ የኔ እንድትሆን ያንቺ እንደሆን ከሚል ነገር እኮ አለፋችሁ እኮ ሁለታችሁ እኮ። እንደገና እንድታፈቅር እንደገና እንደ አዲስ ሴት እንድትቀርብ ነው እንደፈለከው። የራሷን የሆነ ነገር ለመመለስ ብትልሽ ይሁን የሷ የሆነ ነገር ተነጥቃለች፣ ተወስዶባታል። እርጉዞና ሉሌም በሆዷ ይዛ ባይሆን ኖሮ ታውቀዋለህ ያችን ልጅ ምን ልታደርጋት እንደምትችል። ግን ሩታ እንደ ሄርሜላ አይደለም ማውራት ሩታን እንደ ሄርሜላ አይደለም ማውራት ያለብህ። ሩታ ሚስት ናት። ሩታ ብዙ ነገር ናት። ምንድነው የሷ እንድትሆን ከመፈለጓ የተነሳ ምናምን ለምንድነው የምትፈልገው? መጀመሪያም እኮ የራሷን እንዴ ተወጂ ብዙ ነገሮችን አይጭባለሁ። ብዙ ነገር አሳልፌያለሁ ካንተ ጋር ደስ የሚል ታይሞችን አሳልፈናል። ደስ የሚሉ የፍቅር ጊዜያቶችን አሳልፈናል። ገባ? ያንን ታይም አስቤ ነው ይቅርታ እየጠየቁት ያለሁት እንጂ ይሄ ጥፋት ይሄ ነው ወይም ደግሞ አንተ እንደዚህ አይነት ነገር እንደርስብህ እኔ እና ይፋ ተጠያቂ ነን እያልኩ አይደለም። እና ማለት ነው በሰላም ምንድነው ስለማፈልግ እና አሁን ውስጤ ላይ ጥያቄ እንዳለ ታውቂያለሽ። ውስጤ ላይ የሆነ የተፈጠረብኝ ነገር እንዳለ ታውቂያለሽ። ለምንድን ነው አሁን ይቅርታ የጠየቅሽኝ ታዲያ? እሱ ጥያቄ እኮ የእኛም ጥያቄ ነው። እሱ ጥያቄ እኮ የእኛም ጥያቄ ነው። ነገር ግን አሁን በሰላም ደስተኛ ከሆንክ ፈቃደኛ ከሆንክ አብረን ልጃችንን እያሳደግን ነገሮችን ቻሌንጆችን አብረን እየፈታን መቀጠል እንችላለን ብዬ ስላሰብኩኝ እንጂ እሱም እኮ ለእኔም ጥያቄ ነው። ለእኔ ያልተመለሰ ጥያቄ እኮ ነው። ደህና ሆነሃል ብዬ ባሰብኩበት ሰዓት እኮ ነው ደህና አይደለሁም ያልከን አይደል እንዴ? ያ ጥያቄ እኮ ለኛም ጥያቄ ነው። ምንድነው ይሆን ኮሚለው ነገር? በነገራችን ላይ አንተ ሩታን በምንም ተአምር ምንም እውነቱን እያወክ ነው መረዳት የማትፈልገው። በቃ ግልጽ እኮ ነው። እሷ ናት ይሄንን ማወቅ ያቃታት እንጂ አንተ ምንም መረዳት የምትፈልገው ነገር የለም አብርሃም። በነገራችን ላይ በጣም የሚያናደኝና እንድቆጣ እንድናገር የሚያደርገኝ ያንን ነው። ሰውን እንደዚህ ሳይናገር እኮ ሰው ሳያወራ ፍላጎትን አይተህ እኮ መረዳት ትችላለህ። ብዙ ሰዎችን እኮ ሳይጠይቁ ተረድታቸው ብዙ ጊዜ ከጎናቸው ስትሆን እኮ አይተናል አይደለ? ሚስትህን እንዴት መረዳት አቃተ? አብረሃት ያልኖር ከሆነ ወይም አብረሃቸው ያልኖርካቸውን ጓደኞችን ምንም ያልሆኑ ሰዎችን ተረድታቸው ብዙ ጊዜ ከጎናችሁ ትቆም የለ? ታዲያ ሩታን እንዴት አንተ እሷ ተናግራክ እንኳን መረዳት አቃተ? እንደውም ሳትናገር እንዲሁ አይኗን አይተህ ምንም ሳትል በዝምቷ ውስጥ ራሱ ብዙ ነገሮችን መረዳት የነበረበት ሩታን ነው። የልጅህን እናት ነው። አንተ እንኳን ዝም ብላ ተናግራም አስረድታህም መረዳት አትፈልግም። በግድ እመኝ፣ በግድ አንቺ ነሽ ያደረግሽው በይ ብታደርግ ራሱ እንዴት ነው ልታምንን የምትችለው? እንዴት ነው ሰው እንዴ ፖሊስ እንኳን እኮ መረጃ ይዞ መጥቶ ነው ሊያሳምን የሚችለው አንድን ወንጀለኛ። በግድ እንዴት ነው እመን። ከኛ በላይ አንተ እሷ መረዳት አቅቶ ነው አሁን እኔ ካንተ በላይ ሩታን አውቃታለሁ? ተው እንጂ አብርሃም። እኛ እኮ እዚህ በሚዲያ ስለምናውቃት ሩታን አንተ እኮ ብዙ ነገር እኮ ብዙ ገበና እኮ ብዙ ነገር እኮ አሳልፋችኋል። በአንተ በሩታና በእግዚአብሔር መካከል ያለ እኮ በጣም ብዙ ነገር አሳልፋችሁን እዚህ ደረሳችሁት አይደል? ታዲያ ይሄ ተራ ጉዳዩን ይሄንን ነገር ተረድተህ ነገሮችን ለምን አታወርደውም? በቃ
ልጅ እንደሚበልጥ ሚስት እንደምትበልጥ ይቅርታ እንደሚበልጥ ለምን አታሳይም? ለሰው ተጠራጣሪ መሆን አለማመን የሆነ እኔ እንጃ ትዳርን አለመፈለግ ልጅን ከእናቱ ጋር ማሳደግ አለመፈለግ ምናምን ይሄ እኮ ጀብድ አይደለም። ይሄ ወንድነትም አይደለም። ይሄ ሰውነትም አይደለም። አብርሃም ይሄን ብናገር ምንም ሊመስል እንደማይችል አውቃለሁ። ምክንያቱም የምታደርጋቸውን ነገር ሆን ብለህ አስበህና አቅደህ በደንብ ተዘጋጅተህበት የምታደርጋቸው ነገር ስለሆኑ የሚጠቅም የቱ እንደሆነ ታውቃለህ። እልህ ተጋብተህ እንጂ እልህ የተጋባውም ደግሞ ከሩታ ጋር ብቻ አይደለም። በቃ ከነማን ጋር እልህ እንደተጋባ በደንብ አድርገህ ራስህ ታውቃለህ። ተው አብርሃም ተው፣ በቃ ይቅርብ፣ ሁሉም ነገር ይቅር። እኛንም ማሳርፉን በቃ የሚያሳስበናል እንዴ በዛን ታይም ኢቭን በዛን ታይም ራሱ ማንም እኮ ይሁን አይደለም የሚያውቃት አይደለም ኖርማል ሰው ቀርቶ ለነፍሰ ጡር ሴት ማንም ይራራል። አንተ በዛ ልክ እንዴ ተቀየርከው እኮ ምንድነው ብዬ እኮ ኢቭን ለኔ ለራሴ እኮ ጥያቄ አለብኝ አይደል እንዴ። ከዛን ጊዜ ጀምሮ ግን ትቼው ነው ፈጣሪ ይፍታው ነገሮችን ፈጣሪ ለተውለት እያልኩ ትቼ ነው ዛሬ ድረስ የደረስኩት እንጂ ነገሮችንማ ከድሮ ጀምሮ ፋይል እያገላበጥኩኝ እንደፈልግልህ እኔም ብዙ ትቼ ያለፍኩት ነገር አለ። እንዴት ነው ካንተ ጋር ተማምኜ መኖር የምችልበት የሚያስብል እጅግ ሺህ ጥያቄዎች አሉኝ። ግን ትቼው ነው በቃ ይለፍ ብዬ ነው ለልጄ ብዬ ነው ገባ። ይሄ እኮ ግልጽ እኮ ነው። ይሄ ማንም የማይክደው ነገር እኮ ነው አሁን እየተናገረች ያለችው። በቃ ሁሉን ነገር ይቅር እንባባል፣ ሁሉን ነገር እንተው። እሷም ብዙ ነገር ትታ የለ በአንድም ነገር ሳታነሳብህ ይኸው እስካሁን ዝም ብላ የለ። እንደውም እኛ አይደለም የምናነሳው እንዴ አብርሃም ተው፣ ምንም እንዳላደረግካት አክታት አድርጋ ቀላል ነገር እኮ አይደለም። በህይወት መቆየቷ ራሱ ራሷን አለማጥፋቷ ራሱ እቺ ልጅ የምሬን እኮ ነው። ሉሌ ያኔ የሆነ ነገር ሆኖ ቢሆንስ ወድቃ ራሷን ስታ ያ በወዷ ውስጥ የነበረው ጽንስ የሆነ ነገር ቢሆንስ አብርሃም አንተስ የዘላለም ጸጸት አይደል የሚደርስብህ? ተው በቃ ምንም ብንናገር እኛም ብንጮህ ሰዎችም ቢሰድቡ ምንም ቢሉ ፎቶአችን ቢዘጋዘግ ብዙ ነገር ቢያደርጉ እኛ ህይወት ላይ ምንም ሊመጣ የሚጨምርብን ነገር የለም። አይ በሩታ ተናደው የገዛ ልጅን ሉሌን እንኳን ይዘገዝቁ የለ እነዚህ። ስለዚህ ምንም ቂም የሚያስይዝ ጥላቻ ውስጥ ሊያስገባ የሚችል ነገር ምንም ነገር የለም። በቃ አንተም እሷን ብዙ ነገር አርጋሃታል፣ እሷም ጥፋቶችን በአንተ ላይ አጥፍታለች። ይቅር ተባብላችሁ ከዚህ በኋላ ገበናችሁን እዛው በጓዳችሁ ይዛችሁ ቆንጆና ጥሩ ነገሮችን ወደ አደባባይ ይዛችሁ መምጣት ነው። ካልሆነ በስተቀር ወይ ተለያይታችሁ በቃ አልፈልግም ብለህ በቃ እኔና አንቺ ተለያይተናል ይቅርታም መጠየቅ ምንም አያስፈልግም ብለህ ከሷ ወይ ከህይወቷ ወጥተህ መራቅ። በቃ ያን የማትፈልግ ከሆነ ደግሞ መታረቅ በሰላም እንኖር ብዬ እንጂ እኔም እኮ አንተ ይሄንን ይቅርታ አስጠይቅ ነገ ድጋሜ እንደዚህ እንደማያደርገኝ ምን ያህል እርግጠኛ ነኝ የሚለው ጥያቄ እኮ ለኔ ያሳስበኛል። ገባ ግን በቃ ለልጄ ስል መስዋዕትነት ከፍልለታለሁ። እሷም እኮ ርስቅ ወስዳ እኮ ነው አያል። እሷም ርስቅ ወስዳ ነው። አንተም አሁን ብመለስ ምናምን ለህይወቴ ያሰጋኛል አልክ። እሷም እኮ ለህይወቴ ያሰጋኛል የሚል ርስቅ ወስዳ እኮ ነው ይቅርታ የምትጠይቅ እንጂ እኮ ነገ አታጠፋም የሚል እምነት ኖሯት አይደለም እኮ። ምክንያቱም ያመንከውም ጥፋት የለም የተጸጸትክበትም ነገር የለም እኮ። በአንተ ጥፋት እሷ ተጸጽታ በአንተ ጥፋት እሷ ይቅርታ ጠይቃ በቃ ትዳር ይበልጣል ልጅ ይበልጣል ካለች አባቢ ከዚህ የበለጠ እንግዲህ ምን አይነት ሴት እግዚአብሔር ይስጥ። ምን አይነት ሴት ነው የፈለግከው አንተ? ምንድነው በህይወት ውስጥ ምን አይነት ሴት ነው የፈለግከው? ከየት እናምጣል? እኛ እኮ ግራ ገባን። አንተ የምትፈልጋት ሴት እዚህ ምድር ላይ የለችም። በቃ የት አይተሃት እንደሆነ አላውቅም። እኔ በህልም እያየ ይሁን እኔ እንጃ። አብርሃም በቃ ተው። እሷን ካላመንካት እሷ የምታወራው ነገር ምንም ለአንተ ትርጉም አይኖረውም። በመጀመሪያ ደረጃ እሷ የምታወራው ነገር ማመንና መቀበል አለበት። ኤፍሬም ምን አለ መሰለህ የሰው ልጅ እምነት እንዲኖረው እምነት እንዲጣልበት የሚያደርገው ራሱ ነው፣ እንዳይጣልበት የሚያደርገው ራሱ ነው። ሩታ ከዚህ በፊት ብዙ ነገሮችን አድርጋኝ ነው እኔ እሷ ላይ እምነት እንዳይኖረኝ ያደረገኝ ማለት ነው። ስለዚህ አሁን እኔ እሷን እመናት አትመናት ከምትለኝ አሁን የተፈጠረውን ነገር ማወቅ ፈልጌ አብርሃም ነገሩን ባላንስ እናድርገው ከተባለ እሷ አንተ ብዙ ነገር አድርጋት ነው እሷ ያላመነች እሷን እንዳያምን ሊያደርግ የሚችል በቃ በአንድ በትዳር ውስጥ ባልም ይሁን ሚስት እንዳታምን ልታደርግ የሚችል ነገር ምንድን ነው? ባል ሌላ ሴት ጋር ሚስቱ ሌላ ወንድ ጋር የሚል ነገር ከተፈጠረ እምነት የሚባል ነገር በጣም በስሱ ነው ሊኖር የሚችለው። ከባድ የሆነ ነገር ነው። በነገራችን ላይ አንተ ደግሞ ሄዳል በሌላ ሴት ቀይራሃታል። ሳትፈታት በዛ ሴት ብዙ ነገር ስትባል ራሱ ዝም ብላል። የምሬን ነው የምልህ። ይሄ እንግዲህ ግልጽ የሆነ ነገር ነው የምናገረው። የተፈጠረን ነገር ነው እየነገርኳቸው ያለሁት። ከሴት ጋር አንተ ያደረካቸው ነገሮች እኔ እንጃ። እሱን ራሱ ትታው አሁንም አምናክ ከዛች ሴትም ተላቀ ወይም ደግሞ ያችንም ሴት እኮ አልፈልግም ብለህ እኮ ከዛች ጋር አልተለያየም። ሳትለያይ እኔ እንጃ። እኔ ሴት ብሆን አላረገውም ራሱ ይምጣ እንጂ እኔ አላረገውም። በነገራችን ላይ በምንም ታምር አላደርገውም። ይሄንን ወንድም ሆኜ ሚስቴ እንደዛ አድርጋ ቢሆን አላደርገውም እንዴ። እሱ ሳይለያይ አሁንም ነገ ተመልሶ ወደዛ ሴት ሊሄድ እንደሚችል እያወቁ አሁንም እቺን አንድ ወር የተፈጠሩት ነገሮች ናቸው ከኤርሜላ ጋም ጋፕ እንዲፈጠር ያደረገው አይደለ? አንተ ሩታ ያደረገችብኝ ነገር እንዳላምናት ያደርገኛል ወይም ምናምን ነገር እምነት እንዳይኖረኝ ያደርገኛል ካልክ አንተ ምሳሌ ያደረግከው ነገር አንተ ከምትለው በብዙ ጥፍ ትልቅ የሆነ ነገር ነው። በጣም ትልቅ የሚገናኝ ነገር አይደለም።
አንድ ሰው ትዳሩን ሜዳ ላይ በትኖ ልጆቹን ሜዳ ላይ በትኖ እንዲሄድ ሊያደርግ የሚችል ጥፋት ነው ያጠፋው። ያንን ነገር ተጣብረን እንሁን ካለች እንግዲህ ምን እንደምትፈልግ አይዶን ምን አይነትስ እምነት እንደምትፈልግ እኔ እንጃ ማወቅ ነው እኔ የምፈልገው ማለት ነው። ገባሽ? አሁን ለምሳሌ እኔ እንደውም አሁን ስታወራኝ በቃ ሁሉ ነገር ጥፋቷን እንትን ብላ ይቅርታ እየጠየቀችኝ ነበር የመሰለኝ ማለት ነው። ለካ ግን እሷ ጥፋቷን ምናምን ሳይሆን ነገሩን እንደፋፍና ማለፍ ነው የፈለገችው። እኔ ደግሞ ይሄንን ነገር ደግሞ አልፈልግም። በነገራችን ላይ አንተም ያኔ ይቅርታ ስጠይቃት ነገሮችን እንደፋፍነ ታዩ በቃ ሁሉን ነገር ምናምን ጥፋቶችን ማመን ሳትፈልግ ጥፋት እንዳላጠፋ እሷ ከመሬት ተነስታ እንደሆነ የተጣላችሁት ምናምን አድርገ ነበር መመለስ የፈለከው። ለዛ እኮ ነው እሷ ያኔ ይቅርታን ያልተቀበለች። አይ አይደለ ራስ ወዳድ ነው የምልህ ይሄን ለዚህ ነው። በቃ የራስን ስሜት የራስን ፍላጎት ብቻ ነው የምትከተለው። ከዛ ውጪ ሌላ ሰው ነገር አይመለከትም ያልኩ ለዚህ ነው። እሷ ያኔ ያደረገችውን ነገር አንተም ይኸው ደግመህ እያደረግከው ነው። ምንድነው የደፋፈነችው እንዴ? ከእሷ እኮ ምንም ያደረገችው ነገር የለም። አንተ እኮ አድርገህ እኮ ነው የሚታይ የሚታወቅ ነገር። እሷ ላይ ምንም መረጃ የለም፣ ምንም የምታውቀው ነገር የለም። በግድ አድርጌሃለሁ ብላ እንድታምንልህ ከመፈለግ ውጪ ምንም አይነት መረጃ የለም። እህትና አጎትህ ምናምን ነገር ወንድምህ ያለምንም መረጃ ነበር እሷን ሲሆን እጁ የነበሩት። እሱም ቪዲዮ አይታል። ከሱ ቪዲዮ ተነስተ ከነቡዜና ከነዴቫ ሐሳብ ወይም ከነኤርሜላ ሐሳብ ተነስተ ይሄው እነሱ እንደዛ ሲሉ ነበረ። ባደረግሽልኝ ሀብል ነው እንደዛ እንደሆነ ያደረግሽኝ እንደዛ እንደሆነ ያደረግሽው አንቺ ነሽ ብለህ እኮ መጠየቅ ትችል ነበር፣ ግን አልጠየካትም። ምክንያቱም እውነቱን ስለምታውቅ እውነቱን እያወቅ ነው የሁሉ ነገር የምታደርገው። ሌላ ሁሉ ጊዜ ጥያቄ እየፈጠረብኝ አብሬ አይደለም ላድር አብሬ እንኳን መዋል አልችልም። ተረዳኝ አይደለ? ያልተመለሰልኝ ብዙ ነገር አለ። ስለዚህ አሁንም እኔ አሁን በእንደዚህ አይነት መልኩ ከሩታ ጋር መኖርም ምንም ነገር አልፈልግም። ለልጃችን ታስፈልገዋለህ ብለሽኛል። ለልጃችን አዎ አስፈልገዋለሁ። እግዚአብሔር እስካኖረኝ ድረስ ምድር ላይ ለልጅ መኖር አያቅተኝም። አንቺም ጋር እኔም ጋር እያለ መኖር ይችላል። ምንም ችግር የለውም። አሁን አንቺ ሩታ በልጅ እያሳበብሽ ወይንም እኔን ክፉ ለማስደረግ አትሞክሪ። እኔም ለልጅ አስባለሁ፣ አንቺ ከምታስቢው በላይ አስባለሁ። ምናልባት አንቺ ስለምትናገሪና እኔ ስለማልናገር ይሆናል ልዩነታችን ማለት ነው። ገባሽ? እኔም ግን አንቺ ከምታስቢው በላይ ለልጅ አስባለሁ፣ እጨነቃለሁ። ለምን እኔ ነገራችን ላይ ይቅርታ መጠየቋ ልጇን ይዛ ላይ መውደቅ መፈለጓ አንተ ለልጅ የማታስብ ማስባል አይደለም። አንተ ለልጅ የማታስብ የሚያስብል ነገር በጣም ብዙ አለ። ልጅህን ጥለው ሄድከው እኮ ሳይወለድ ነው አይደል እንዴ? ሳታየው እኮ ጥለከው ሄደካል እኮ። ምንም እኮ በአይነ ያላየውን ልጅ እኮ በቃ ምንም እዛው የራስሽ ጉዳይ ብለህ እኮ ጥለህ ሄዳል እኮ አብርሃም። እንደዛማ ለልጅ የማታስብ ክፉ ለማስባልማ ያኔ የተፈጠሩ ነገር ከበቂ በላይ ነበሩ። ያኔ ያደረካቸው ነገሮች። አሁን የጠየቀች በቃ አንድ ሰው ወደ ትዳሩ እንዲመለስ ሊያደርገው የሚችል ነገር ልጅ ነው ብላ ስላሰበች በልጁ አይጨክንም ብላ እንጂ ለልጁ ብሎ ወደኔ ይመጣል ብላ እንጂ ለልጅ አታስብም ምናምን ኖ። ማንም ሰው እኮ ተለያይቶ ልጁን አንቀባሮ ያሳድጋል። ልጁ ሊጎልበት የሚችል በገንዘብ ሊሰካው የማይችል በአባትና እናት መካከል አለማደጉ ወይም በአባትና እናት እኩል ፍቅር አለማግኘቱ ነው እንጂ ሊጎዳው የሚችለው በገንዘብ በምንማ ልጅን አንቀባረ ማሳደግ እኮ ትችላለህ። ያንን ግን ውጤታማ ልጅ ያደርገዋል ወይም ሙሉ ፍቅርና አግኝቶ ያድጋል ማለት አይደለም። ስለዚህ ልጇን ይዛ እግር ላይ መውደቋ አንተን ሊያሰድብ አንተን ጨካኝ ሊያስብል የሚችል ምንም ነገር የለም። ማይሆን ነገር ነው እየተናገርክ ያለው። እኔ አንተ ክፉ እንድትባል አይደለም ምንም ነገር እያደረግኩ ያለው። በቃ ምናለው ንግግርሽ ወደዛ ነው የሚያመራው። በቃ ለልጃችን ስትል ምናምን እኔ ነገር ተደፋፍኖ ለልጄ ስል ምኖረው ላይፍ አይኖርም። ስማ አብርሃም፣ አንተ ብቻ እኮ አይደለም የተጀመረው። ብዙ ሰዎች ለልጃችን ስትል እኮ ይላሉ። በቃ ወንዱም እኮ ሚስቱ ጥላ ውስጥ ሄድ እኮ ለልጃችን ስትይ እኮ ይላል እኮ። ይሄ እኮ ምንም እኮ እንጂ ልጅ ባይኖር ታዲያ እናንተን እስከዛሬ የሚያቆያችሁ ነገር ይኖራል ብለህ ታስባለህ? ልጅ ባይኖር ሩታ እንደዚህ የምትለማመጥ ይመስልሃል? ልጅ ባይኖር አንተ የምትለማመጣት ይመስልሃል? ምንም ደግሞ ለሩታ እንድትመጣ ያደርጋል። ልጅ ባይኖር መሀላችሁ ሩታና አንተን ሊያገናኛቸው የሚችል ነገር ልውሌ ስላለ እንጂ ድጋሚም አትገናኙም ነበረ። ያኔው እንደተጣላችሁ እንደተለያያችሁ ነበር የምትቀሩት እኮ። ልጅ ስላለ መሰለኝ 10 የምትገናኙት። ልጅ ስላለ መሰለኝ ቆርጦ ያልቆረጠላችሁ። በቃ ተፋተናል ብላችሁ እንደተፋታ ሰው መኖር ያቃታችሁ መሀላችሁ እኮ ልጅ ስላለ ነው። እንዴ ተው እንጂ አብርሃም። እዚህ ጋር በሱ ሰበብ አድርገሽ ነገሩን ተደፋፍኖ ተሸፋፍኖ የሚታለፍ ነገር አይኖርም። ስለዚህ አሁንም ጥፋትሽን አምነሽ ወይንም ያደረግሽውን ነገር አምነሽ እኔን ይቅርታ ካልጠየቅሽኝ በስተቀር እኔና አንቺ አብረን ምንም ልንሆን አንችልም ነው ያልኩሽ። አምነሽ እኮ እያልከኝ ነው። አላደረኩትም። ምኑን ነው ማምነው? እሺ ሩታ በቃ እኔ እንደዛ ብለሽ የምታወሪ ከሆነ ሩታ ይበልሽ በገዛ እጅሽ ነው። በቃ ይበልሽ። ምንም ማድረግ አይቻልም። እንግዲህ እንዲል እንደሚችል እያወቅሽ የታመምኩበትን ምክንያት ካላገኘኝ እያለ ማኑ እንዲያስደረገኝ እያለ አንድም ግልጽ የሆነ ነገር ሳያደርግ እኔ እኮ ግራን የገባኝ የታመመበትን ምክንያት ሳናቅ የት ሄዶ እንደዳነ ከምን እንደዳነ ሳናቅ አንቺ ነሽ ያሳመምሽው ብሎ ቪዲዮ ይዞልን ይመጣል። ሳውንድ አለ ይላል። ሳውንዱን አያሰሙንም። እኛ የምናውቀው ነገር የለም። ቪዲዮን የሚለቁት እኛ እንድንፈርድ አንተ እኔ ነኝ ንጹህ እሷ ናት ጥፋተኛ ለማስባል ከሆነ እኛም የተሰማንን ነገር ያየነውን ነገር
አይተን የምንናገረውን እንድንናገር የምንጽፈውን በኮመንት እንድንጽፍ አይደለ? ምክንያቱም የበፊት ነገር ከተነሳ አንተም ጋር የደረሰ ነገር ብዙ ነገር ያለፍነው ነገር ስላለ ማለት ነው። ግን እኔ ዛሬ ላይ አንስቼ እንዲህ ማለትን አልፈልግም። የበፊት ነገር ስላነሳች ነው። በበፊት ነገር በቃ ጥፋት ጠፋ ተበላሸ አልን እኮ በነገራችን ላይ እኔ በቡዜ ጉዳይ ምንም ማውራት አልፈልግም። አይገባም። በሰው መሀል በሌላ ጊዜ በሰው ትዳር ጣልቃ አይገባም። ምንም የምትዩ ነገር የለም። በቃ አንቺ ሊመለከተኝ የሚችለው የአብርሽ መታመም አሁን ጤነኛ መሆን ነው። ከዚህ በኋላ የፈለገውን ያደርግ ብለሽ የለ አይገባም። ዝም ነው የሚባለው። በቃ መተሽ አሁን ሆን ብለሽ እሱ የሆነ ነገር እንዲያስብ ሩታ ትክክል እንዳልሆነች አይነት ነገር ለማውራት ካልሆነ በስተቀር ምንም አንቺ የሚጠቅም የሚረባብ ነገር ስለማታደርጊ ይቅር ዝም ብትይ ይሻላል። ለሌላ ጊዜ መፍትሄ ማሰጭ ከሆነ እንደው እኔ እንጃ ተለያይቶ እንኳን እንዲቀሩ የሚያደርግ እንኳን መፍትሄ መስጠት የምችይ ሰው እየመሰልሽኝ አይደለም እኔ ቡዜ። ስለዚህ በቃ ዝም ነው የሚባለው። አይገባም። በሰው ትዳር በሰው የሆነ ነገር ቤተሰብ ሆነሽ ለዛው ምናምን ነገር ወይ ወንድ ቤተሰብ ሆነሽ ምናምን ዝም ነው የሚባለው። እንደ ወንድ እኮ ነው እሱ፣ የህይወቱ ባለስልጣን እሱ ነው። ወንድ ልጅ ነው። ሴት ብትሆን እሺ የሆነ ጥፋቶችን ልታጠፋት ትችላለሽ ምናምን ብለሽ ከጎኗ ሆነሽ ምናምን ነገር ጋይድ ልታደርጊያት ትችላለሽ። ግን ወንድ ልጅ ሲሆን ወንድ ልጅ ላይ አይደረብ። ወንድ ብቻውን ከበቂ በላይ ነው። ለራሱ ከበቂ በላይ ነው። ስንት ቤተሰብ ቀጥለጥ አድርጎ የሚያስተዳድር ወንድ ልጅ እኮ ነው። ወንድ ልጅ አገር የሚጠብቅ እኮ ነው። ወንድ ልጅ ብዙ ነገር እኮ ነው። ስለዚህ ይሄን ያክል እንኳን ጣልቃ ባትገቢ መልካም ነው። በቃ መጀመሪያም ብለሻል አይደለ? እኔ እስኪታመም ነው ጤነኛ ነው እግዚአብሔር ይመስገን፣ ከዚህ በኋላ ውሳኔውን ለሱ ሰጣለሁ ብለሻል። ለሱ ስጪ፣ ይቅርብሽ ቡዜ። ደስ የሚል ነገር ስለማታወሪ ነው። አንተም ቡዜ የተሰማችሁን ስሜት አውርታችኋል። እኔ በመጨረሻም አንድ ምል ነገር ሁሉም ነገር ትተ እስከዛሬ ስለተደረገውም ስላልተደረገውም ስለ ሁሉም ነገር ትተ ከሩታ ጋር ኑሮን ብትኖር ነው የሚሻለው እንደኔ ያሰብ። እኔ አሁንም አንተ ይመስለኛል ወደ ኋላ ነው እየተመለስክ ያለው። የኔን ስሜት የኔን ውስጥ ማንም ሊረዳኝ አይችልም። የተረዳኝ ይረዳኛል፣ የገባው ይገባዋል። እኔ ወንድ ልጅ ሆነ ተበድያለሁ እንዲሆኛለሁ እንደዚህ ሆኛለሁ ምናምን አይከብድም አብርሃም ማለት ኧረ ተው እንዴ! ወንድ ልጅ አይደለን? ብዙ ነገር እኮ ይደርስብናል። ወንድ ልጅ በጣም ብዙ ነገር ይደርስበታል። በነገራችን ላይ ሲሪየስ የምሬን ነው የምልህ። አያምርም በወንድ ልጅ እንዲሆኛለሁ እንዲተዳርጊያለሁ ምናምን ነገር ደስ አይልም ማለት። ወንድ ልጅ ይበደል ወንድ ልጅ የሆነ ነገር ይሁን እያልኩኝ አይደለም፣ ግን አሁን እየሆነ ነገር እየተፈጠረ ወይም እየሆነ ካለው ነገር አንጻር በወንድ ልጅ ላይ ደስ የሚል አይመስለኝም። እኔ ማለት ይሄን ያክል የተጎዳው ምንም ነገር እንደሌለ አይ ነው አንተም እኛም የምናውቀው ጉዳይ ነው። ግን እንደዚህ በጣም ተበድያለሁ ተጎድቻለሁ ምናምን እሺ፣ እንዴት እንካስህ? እንዴት ትካስህ? ልጇን ይዛ እግር ላይ ከመውደቅ ውጭ ምን አርጋ ትካስህ? እሱን ግልጽ አርጋ። መቼም ወደ ትዳራችሁ እንድትመለሱ አብራችሁ እንድትሆኑ ብላ ያላጠፋችሁን ጥፋት አጥፍቻለሁ ብላ አታምንም አይደለ? ትዳር ሌላ ጥፋት ሌላ። በቃ ይቅርታ ከሆነም ጥፋቱን ካጠፋች በጥፋቷ ካልሆነ ደግሞ ወደ ትዳራችን እንመለስ ተብሎ እንግዲህ ሰው እኮ ዋሽቶ ያስታርቃል ይባል የለ? አንተም ተው አንቺም ተይ ተብሎ እኮ ታርቀው እንደገና ዳግም ትዳራቸው ለምልሞ ብዙ ነገሮች ተፈጥረው ብዙ ነገሮችን ደግሞ ረስተው ረጅም ዓመትን በትዳር አብረው የቆዩ ባለትዳሮችም አሉ። በቃ ሌላ ነገር ሳይባሉ አንቺም ተው አንተም ተው ተብለው በሽማግሌ ታርቀው ረጅም ዓመትን በትዳር የቀጠሉ ሰዎች ያሉበት ምድር ላይ የኖር ነው። እናትና አባትህንም እንኳን ብትጠይቃቸው እንዴት እንደኖሩ ይነግረዋል። ዛሬ ላይ ያለን ወጣቶች ግን ምን እንደዚህ እንደሚያንቀጨቅጨን ለምን እንደዚህ እንድንሮጥ የሚያደርገን ነገሩ ከእግዚአብሔርም ስንርቅ ከእውቀትም ስንርቅ ከብዙ ነገር እየራቅን ስንመጣ በአንድ አቅጣጫ ብቻ ህይወታችንን እየመራን ሁሉንም ነገር በገንዘብ ፊክስ የምናደርግ የሚመስለን ወጣቶች የሆንን ስለሆነ ያም ይመስለኛል ተራን ጉዳይ ቀላልን ጉዳይ መፍታት የሚከብደን አንዳንድ ነገሮች ያለንበት ሁኔታ ያለንበት ታዋቂነት ያለን ገንዘብ ብቻ አላቅም ያለን ነገር ሊፈታቸው የማይችሉ ግን በመተውና ይቅር በመባባል ልናስተካክላቸው የምንችሉ በጣም ብዙ ነገሮች አሉ። ብዙ ጦርነቶች በማሸነፍ እንዳለቁም ብዙ ጦርነቶች ደግሞ ይቅር በመባባል በመተዋተው ዛሬ ላይ ሰላም ሆኖ መኖር ችለዋል ወይም ሰላም ሆኖ መቀጠል ችለዋል። አይደለም የሁለት ባልና ሚስት ጉዳይ ማለት ነው። ያው ነው ከሷ ምንም እንትን ያልከው ነገር የለም፣ የተሻልከው ነገር የለም። በቃ ስለዚህ እኔ ቡዲ በቃ ከዚህ በላይ መቆየት አይጠበቅም። እኛ ግን የቻልነው ሞክረናል። ብትሆን ደስ ይለናል። አብርሃም በገዛ በልጅነት ላይ እንደዚህ ተው። ግን እንጃ ብትችል በቃ ተነሽ አንቺም እስኪ እናወራለን ምናምን ብለህ የሆነ ገበናዋን ለመሸፈን የሆነ ነገር ለማድረግ ሴት ናት፣ በዛ ላይ እናት ሆናለች፣ በዛ ላይ ልጅ ይዛለች፣ በዛ ላይ ሚስት ነበረች፣ በዛ ላይ በጣም ብዙ ነገሮችን አሳልፈሃል። በቃ እነዚህን ሁሉ ነገሮች ብቻዋን እየተጋፈጠች ያለች ሴት ናት። ብችል ነገሮችን ሸፋፍነ ምናምን ነገር አንገታችን ላይ አድርገን የምንዞረው መስቀል ብዙ የሚያስተምረን ነገር አለ። በዛ መስቀል ውስጥ ይቅርታ አለ፣ በደልን አለመቁጠር አለ፣ ነገሮችን እንድንተው የሚያደርገን ብዙ ታሪክ አለ። በዛ መስቀል ላይ አንገታችን ላይ ይዘን በምንዞረው መስቀል ማለት ነው።
ያ እኮ ነው የህይወት መርህ እኮ ነው። እዚህ አንገታችን ላይ የምናደርገው መስቀል ብዙ ምህረት ያገኘንበት፣ ብዙ ፍቅር ያገኘንበት፣ ጌታችን ስለኛ ብሎ ስለኛ ኃጢአት ጌታችን ኢየሱስ ክርስቶስ የተሰቀለበት፣ ከእግዚአብሔር የማይቋረጥ ምህረትን ያገኘንበት መስቀል ነው። በነገራችን ላይ አንገታችን ላይ አድርገን የምንሄደው እንጂ በደልን የምንቆጥርበት፣ ትዳርን እንድንፈታ የሚያደርገን፣ ወደ ትዳር እንዳንመለስ የሚያደርገን፣ እኔ እንጃ ነገሮችን እንዳንተው የሚያደርገን አይደለም። አንዱ የክርስትናችን መገለጫ እሱ ነው፣ ይቅር ባይነት ነው። እኛም የበደሉንን ይቅር እንድንል አይደል የሚለው አባታችን ነው ስንል። ስለዚህ የእናንተና የሩታ ደግሞ ይህን ያክል ቢግ ኢሹ አይደለም። ይቅር ባለማለት የምትጎዳው በጣም ብዙ ነገር አለ። ምክንያቱም አንተና እሷ መካከል ልጅ አለ። አንተና እሷ መካከል ያላለቀ ፍቅር አለ። አንተና እሷ መካከል ያልተኖረ ትዳር አለ። በነገራችን ላይ እናንተ ሁለታችሁ ይቅር እንድትባባሉ ሊያደርጋችሁ የሚችል በጣም ብዙ ያላለቀ መሃላችሁ ብዙ ነገር አለ። ነገ ልትቆጭበት የምትችሉት በጣም ነገ እኔ እንጃ ምን ነው ያን ጊዜ ይቅርታ ባልኳት ሊያስብለ የሚችል በጣም ብዙ ነገር አለ። ስለዚህ አስቡበት። ይሄን ብቻ ሩታ አላቅም አንቺ ምን አስበሽ አምነሽበት እንደሆነ ይቅርታ እንዳልሽው እኔ እንጃ። ጊዜውንም ወቅቱንም ያልጠበቀ ነው። ያው ጊዜና ወቅት የለውም ይቅርታ። ግን አብርሃም እስከ ትናንት ሲል ከነበረው ነገር አንጻር ዛሬ ላይ መተሽ ይቅርታ ማለትሽ አብርሃም እንደዚህ እንዲወጣጠር ሊያደርገው የሚችል ነገር እንደሚፈጠር ቀድመሽ መገመት ማወቅ ነበረብሽ። አብርሃምን እያወቅሽው እንደዚህ ማድረግሽ ስህተት ነው። ለማንኛውም ወዳችኋለሁ።